የት ነው ያመጣህ? ያንተ የማትረባ አስበህ በመጨረሻም ጠላትሽን ከጎንሽ አምጥቼ ይችላል። ምንም እንኳን አንቺ ጠላት ብትሆኝም መቼም ወዳጄ ልትሆኝ አትችይም። እንክናና ዘጋኝ ና ዘጋኝ። ይኸው ፊጋ በሬ ቢፈታ ያው ብዙ ሰው ይጨርሳል ብዬ እንጂ ፈትቼው በእውነቱ ይቅርታ አድርጊልኝ። ኧረ ተነስ። ምን ይቅርታ አድርጊልኝ። እንደው ይቅርታ ካላደረግሽልኝ በቃ እንነሳም። እሺ በቃ ስናውራሽ አሁን ወደ ሳይሆን በግድ የፍቹን ወረቀት ተፈርሟል። ታኮነማ ካሁኑ ቀብዱ ልስጣ። ዋው መድብል አንደኛ የእውነት እናት ወለደችህ። ጀግና ይወለድ እንደ መድብል። አንድ ለእናቱ ሺ ለጥላቱ። ሰላም የተከበራችሁና የተከበራችሁ ተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ የሆናችሁ ደግፍ ደጉም አድርጉኝ። ተወዳጁ ምሳሌ እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል። መድብል የተግባር ሰው፣ መድብል የተናገራት ጠብ የማትል ቃሉ የማይታጠፍ ታማኝ፣ የቤተሰቦቹ መከታ፣ የወንድሙ ጠበቃ፣ ዝናህን ዘረረው፣ የካሌም ሞሲሳ አጨብጫቢ ውሻው ተዘረረ። እሱም በጀግናው መድብል ሉላና ሞገስ ነጻ ወጡ። መጨረሻው የደረሰ ይመስላችኋል? መድብል እውነት ትችላለህ። አንዳንዴ ከማውራት ተግባር፣ ከወሬ እቅድ ይባላል። ብልሃት ብልጠት፣ ከጉራ ብልጠትና ብልሃት ትዕግስት ያስፈልጋል። ጀግናው መድብል በስተመጨረሻም ዝናህን ዘርሮታል። ጠበቃው በሪሁን ሉላንና ሞገስን በጥብቅ ይቅርታ ጠየቀ። ለዚህ በደል ይቅርታ ጠይቃችኋለሁኝ። ላቃጠልኩባችሁ ጊዜ፣ ላባከንኩባችሁ ህይወት እክሳችኋለሁ። በዝናህና በመሀሌት የከሰረባችሁን ንብረት፣ የታገደባችሁን ንብረት አስመልሽ ወደ ነበረው የዝናህ የሀብት ማማ መልስልሃለሁ። ለዚህ ስራዬ መቀጫ ክፍያ ነው። ለእኔ ስባሪ ሳንቲም ክፍያ እንዳታስቡ። እኔ እናንተን ውለታ የምመልሰው የሰራውባችሁን ግፍ በዚህ ነው የምከሳችሁ። የከሰራችሁትን ንብረት አስመልሼ ከዝና ፍቻችሁን አጠናቅቄ ሉላ ነፃ ማስወጣት። መድብል ለዋለልኝ ውለታ ትልቁ ነገር ያንተን ንብረት ማስመለስ፣ ዝና ላይመለስ መቀመቅ ማስወረድ ሲል ጠበቃው ቃል ገብቶላችኋል። ውሻና ድመት አንድ ቤት ሲገናኙ ምንም የሚባሉ ይመስላል? አይጥና ድመት በፍቅር የሚኖሩ ወይስ እኔ ነኝ አለቃ እኔ ነኝ የሚባባሉ ይመስላችኋል? ዝናህና መሀሌት ሲነታረቁ መድብል እንዴት ረብ እኔ ማለት ከመድብል በላይ ነው እኔ ራሱ የሳኩትና አንዳንድ ጊዜ ይጥላል ጊዜ ያነሳል ይባላል እና ጊዜ ሲጥል ነገሮችን በብልሃት ማለፍ ያስፈልጋል። በስተ መጨረሻ መሀሌትና ዝና ውሻና ድመት ሆነዋል። አንተ አሳልፈ ሰጥተኛል፣ አንተ ወንድ አልጫ። ይህ ጉራህ ይህ ምላስ ሴቶች ላይ ነው የሚበረታው። ጀግናው መድብል ይውዘረረህ። እንዳንተ እንኳን አጨብጫቢ ውሾች የሉትም። እሱ ብቻውን ነው እየተፋለመ ያለው። ለዚህም በተግባር አሳይቶሃል። ሳይውል ሳያድር ዘርሮህ እዚህ ቆልፎ አስቀምጧል ስትለው ልኩን ነግረዋለች። ዳጣ ዝናን ተበቅለዋለች። እሷም እንዳይራመድ አድርጋ ቁርጭምጭምቱን ቀጥቅጠዋለች። በነገራችን ላይ አፈር ልሶ ይነሳል ይባላል። ችግሩ ግን መድብል እዚህ አግቶ እስከ መቼ ያስቀምጠዋል? ዝናህ ደግሞ እዚህ ካመለጠ በጣም ከባድ ነው፣ ካሁን በኋላ ላለው ጦርነት ማለት ነው። ስለዚህ ምን አይነት እቅድ አቅደዋል? መሀሌትና ዝና አንድ ክፍል ውስጥ ተቀምጠው አይጥና ድመት እኔ በልጥ አንተ ጥፋት እንደ ማለት ለማውራት ሁሉ ነው የሚከብደው ጋይስ። እና በጣም ይገርማል የዛሬው። ይህ ሁሉ የመድብል ስራ ነው። ይመችህ። እውነት እናት ወልደሃለች። እሱ ራሱ መስራት አልቻለም በሳቅ ማለት ነው። እና የመሀሌትና የዝና ፍትጊያ ግብግብ አስቡት። ኤኒዌይ ሉላና ሞገስ ነፃነታቸውን የሚታወጁበት ቀን እየደረሰ ይመስላል። ዝና እስከ ግብረ አበሮቹ ዘብጥያ የሚወርዱበት ቀን፣ ለዚህ ጥፋታቸው ዋጋ የሚከፍሉበት ቀን የደረሰ ይመስላል። እንዴት አገኛችሁት? እስኪ ደስ ያላችሁ ዝና ጉራውና ወሬው በማዳበሪያ ተቆጥሮ ውሃ ውስጥ ሲገባ ያያችሁ ጀግናው መድብል ከተወለደ እንዳንተ ሺህ ይወለድ።
አንድ ለእናቱ ለጠላቱ ቃሉን በተግባር የሚናገረው ጠብ ማይል የተግባር ሰው። አንዳንድ ጊዜ ነገሮች ከማውራት መቆጠብ ይባላል፣ ከጉራ ዝምታ ይባላል እና መድብል ነገሮችን በዝምታና በእርጋታ ማድረግ ይፈልጋልና በተግባር ማሳየቱ በጣም ጀግና ነው። ጊዜ ደራሽ ጊዜ መላሽ ይባላል። በእርግጥ የሆነ አጋጣሚ ሊያመልጥ ወይም ሊፈታ ይችላል መድብል። ዝና ግን አሁን ዝና የሚገባው ቦታ ነው ያለው። በደንብ ቅጥቅጥ በቃ ሉላ ነፃ ወጣች፣ ሞገስ ነፃ ወጣ፣ ጠበቃው ነፃ ወጣ። አሁን ሁሉም ማስረጃ በነ መድብል እጅ ነው። በጣም ደስ ይላል። ሉላም እንግዲህ መልካም ልቧን ለጠበቃው ሰጥታለች። እኔ ቅርብ እያለሁኝ አንተ ተጸጽተህ ለሰው መልካም ለመሆን ከሞከርክ ይቅርታ አድርጌልሃለሁኝ፣ ለዚህ ጥፋቴ ደግሞ ክሳችኋለሁ በማለት እንግዲህ ፋይላቸውን በድጋሚ ሊከፍትና ንብረታቸውን ሊያስመልስ ነው። ሞዬም የተንከራተተውን እያፈሰሰውን እንባ የተንከራተተውን እየተሰደደውን ቆጥሮለት ትክክለኛ ንብረቱ ተመልሶለት በመሀሌትና በዝና እንዲታገድ የተደረገው በትክክል ንብረታቸው ተመልሶ የሚገባቸው የሀብት ማማ ላይ ይቀመጣሉ። ሉላም የሚገባትን የንግስትን ኑሮ ትኖራለች የሚል እምነት አለን። መሀሌትና ዝና እንግዲህ ውሻና ድመት እየሆኑ እየተገለባበጡ እየተሞነጫጭሩ አንድ ክፍል ናቸው። ዳጣም ለዝና የመልስ ምት ሰጥተዋለች። አንዳንዴ ዛፍ ሲወድቅ ምሳሌ ይበዛበታል ይባላል እና ዝና ከዚህ ካመለጠ በጣም ለመፍረድ ይከብዳል፣ ለመወሰን ይከብዳል። አደገኛነቱ ማለት ነው። ግን እንዳይነሳ እንዳይራመድ እንዳይጠገን እንዳይድን አድርገው ቅጥቅጥ እያደረጉ ነው። እንግዲህ ሞገስም የፍቹ ወረቀቱን ትፈርማለህ በማለት እየቀጠቀጠው ነው ማለት ነው። ዝናህ ግን በፍጹም አሻፈረኝ እያለ አልፈርምም እያለ ነው። ሳይወድ በግዱ ስቃይና ህመም ቁስልና ደም ሲበዛበት መፈረሙ የማይቀር ጉዳይ ነው። አሁን መድብል እንዳስበው ሁሉም ነገር ማብቂያና መጨረሻው ላይ እየደረሰ ይመስላል። ምክንያቱም ለእያንዳንዱ ስራ ዋጋ መክፈል አለበት። ለህግ ማሳለፍ እንዳልሰጠው ሁሉም በእነሱ ጅሪዎች ናቸው። ሁሉም እነሱ ጋር ተነካክተዋል። የሚገባውን ቅጣት እዚሁ ማግኘት አለበት። እሱን አግቼ ማቆየት ፍላጎትም አላማም የለኝም፣ ግን ለዛ ሁሉ ንጹሐን ሁሉ ይከፍላታል፣ ለዛ ሁሉ ለሰራው ግፍ ይመልሳታል እያለ ነው። ኤኒዌይ ቀጣይ ክፍል ምን ይፈጠራል? በጣም አጓጊና ልብ አንጠልጣይ ነው። ዝናህና መሀሌት እየተሞነጫ በጣም ከባድ ነው። እንግዲህ ጀግና ሲወድቅ እንዲህ ነው። ጉራና ምላስ ብቻ ያለው ዝና ተዘርሯል። ብልሃትና ብልጠት፣ ትዕግስትና ሀቅ ያለው ግን ጀግናው መድብል ዘርሮታል። ጠበቃውን ነጻ አውጥቶ ሉላና ሞገስ ነጻነታቸውን አውጆላቸዋል። ዳጣ እንኳን የበቀል በቀሏን ተመልሳለች። መንገዴን አላስኬደኝ፣ መውጫ መግቢያ አላስከደኝ ብለህ ስንት አሰቃይተኛል፣ ሳልደርስብህ እየደረስክ እንቅልፍ ነስተኸኛል ብላ እንዴት ስንቀጠቅጠው እንደነበር አይተናል። በጣም ናይስ የሆነ ቪዲዮ ነው። ቀጣይ ክፍል በጉጉት